ወልድን አቤቱ ብርሃንህን ወልድን ላክልን ብሎ ተናግሮ ነበረ። ወደ እግዚአብሔር ለምኖ ነበረ። ምን እንዲያገኝ? ብርሃን እንዲመጣ ለዓለም ሁሉ የሚያበራ ብርሃን እንዲልክለት እውነተኛ ብርሃን እግዚአብሔር አብ እውነተኛ ብርሃን የሆነውን ልጁን እንዲልክለት ምን አለ? ፈኑ ብርሃነከ ወጽድቀከ፣ እባክህ ብርሃንህንና ጽድቅህን ላክልን ብሎ እየተናገረ ነበር፣ እየለመነ ነበር ማለት ነው። ስለዚህ እዚህ ጋር ደግሞ ምን አለ? በብርሃንከ ንርአይ ብርሃን፣ ባንተ ብርሃንነት ሌላውን እውነት የሆነውን ብርሃን እንመለከታለን አለ። ብርሃን ታስታውሳላችሁ ወንድሞቼ፣ እናቶቼ፣ ዛሬ በደብረ ምጥማቅ እመቤታችን በብርሃን የተገለጠችበት ቀን ነው። ለአማንያንም ለአማንያንም ሁሉ ለሁሉም ለዓለም ሁሉ ብርሃኗን ያሳየችበት ቀን ነው። ማን ነው እርሱ ብርሃኗ? የድንግል ማርያም ብርሃን ማን ነው? ልጇ ነው፣ ሌላ አይደለም። እመብርሃን አይደለም ምንላት? የብርሃን እናት አይደለም ምንላት? አዎ እርሷ እመብርሃን ናት። ብርሃንን ይዛ የተገኘች እውነተኛ ብርሃንን ይዛ የተገኘች እርሷ ግን ለእኛ ዓይናችን ናት። ለእኛ የእውነተኛ ብርሃን ከእኛ ጋር እንዲዋሃድ ቅድም እንደነገርኳችሁ ታስታውሳላችሁ። ቅድም ያልኩትን የፀሐይ ብርሃን ከዓይናችን ጋር ሲዋሃድ ነው ነገሮችን መመልከት የምንችለው ብያለሁ። ስለዚህ ነገሮችን የምንመለከተው አሁንም ዓይናችን በሆነች በድንግል ማርያም እርሱ እውነተኛ ብርሃን የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስ ከእውነተኛ ዓይናችን መልካምና ክፉን የለየላት ዓይናችን ከሆነች ከድንግል ማርያም ጋር በመዋሃድ አጥርተን እንድንመለከት፣ ወንጌል እንድንመለከት፣ እግዚአብሔር አብን እንድንመለከት፣ እንድናውቀው አደረገን። ማን? እውነተኛው ብርሃን ፀሐይ ጽድቅ የእውነት ፀሐይ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም በመዋሃዱ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በመዋሃዱ እኛን መሆኑ እኛን ማከሉ እውነተኛ ብርሃን እንድናይ አድርጎናል ማለት ነው። ስለዚህ እመቤታችን በደብረ ምጥማቅ ላይ ብርሃኗን አብርታ ሰባት እጅ አብርታ የታየችው ያ ብርሃን የሌላ ብርሃን አይደለም። ያ ብርሃን የባዕድ ብርሃን አይደለም። ያ ብርሃን ልጇ ነው። ያ ብርሃን ክብሯ ነው። ያ ብርሃን ንጽሕናዋ ነው። ያ ብርሃን ቅድስናዋ ነው። ያቺ ቅድስት እናት የሰጠን እግዚአብሔር ለዘላለም የተመሰገነ ይሁን። አሜን። በእውነት እርሷ ዓይናችን ናት። ከዓይናችን ጋር ከእውነተኛ ብርሃን ጋር ተዋህዳ በዓለም ያለውን እርኩሰትን አይተን እንድንንቅ፣ በዓለም ያለውን ክፉ ነገርን አይተን እንድንንቅ፣ እርስ በርሳችን በፍቅር እንድንመላለስ ብርሃን የሆነችን እመብርሃን ፍቅር የሆነች እናት ድንግል ማርያም ናትና በብርሃን በደብረ ምጥማቅ በዚህ ዕለት ተገለጠች ማለት ነው። በዚህ ዕለት በብርሃኗ ተገለጠች። አዎ ብርሃን ግን ማን ነው? ብቻ ድንግል ማርያም ናት ወይ? ተመልከቱ። ብርሃን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ በዮሐንስ ወንጌል ምዕራፍ 8 ከቁጥር 12 ላይ እንዲህ ይላል፣ አነ ውእቱ ብርሃኑ ለዓለም። ምን? አነ ውእቱ ብርሃኑ ለዓለም። ብርሃኑ እኔ ነኝ፣ በእኔ የሚያምን ደግሞ ብርሃንነት ይመላለሳል ይላል። በማን ብርሃንነት? በእርሱ ብርሃንነት። ስለዚህ በእርሱ ብርሃንነት ይመላለሳል። በማን ያመነ? በእርሱ በእውነተኛው ብርሃን በጌታችን በመድኃኒታችን በኢየሱስ ክርስቶስ ያመነ ማለት ነው። ስለዚህ ያ እውነተኛ ብርሃን የተገኘባት ቅዱስ ኤፍሬም ደግሞ ምን ብሎ መሰላት? አንቲ ውእቱ ተቋም ዘወርቅ፣
የወርቅ መቅረዝ አንቺ ነሽ አላት። እንተ ጾርኪ ማኅቶተ ጸዳል። እውነተኛው ብርሃን፣ የሚያበራ ብርሃን፣ ጨለማን የማያሸንፈው እውነተኛ ብርሃን የተሸከምሽ እውነተኛው ማዕጠንት ከወርቅ ንጽሕናዋን ሲመለከት ወርቅ አለ። ወርቅ ንጹሕ ስለሆነ ማለት ነው። ከዚህ ዓለም ከወርቅ የበለጠውን የነጻውን ሲያጣ ብላለ አንቲ ውእቱ ተቋም ዘወርቅ ብሎ ሊቁ መሰላት። እንተ ጾርኪ ማኅቶተ ጸዳል። እውነተኛ ብርሃንን የተሸከምሽ እውነተኛ ብርሃንን ያስገኘሽልን እውነተኛ ፀሐይን የወጣብሽ የሰረቀብሽ እውነተኛ ፀሐይን የወጣብሽ አንቺ ነሽና ብሎ አንቲ ውእቱ ተቋም አለ። እሱ ብቻ አይደለም፣ ምስራቅ አንቲ ብለው ሊቃውንት መስለዋታል። ምስራቅ ነሽ። ምስራቅ ማለት መውጫ ማለት ነው። የፀሐይ ጽድቅ የክርስቶስ መውጫ ነሽ ብለው ሊቃውንቱ መስለዋታል። ስለዚህ በብርሃንከ ንርአይ ብርሃን፣ በብርሃንህ በልጅህ በኢየሱስ ክርስቶስ ብርሃንን እንመልከታለን። የትኛው ብርሃን ይሆን የምንመለከተው? ብርሃን ወንጌል ነው። የሰዎች ሁሉ አእምሮ ብርሃን የሚያደርግ የትም ቦታ ቢሆኑ፣ ጥልቅም ቢወርዱ፣ ላይ ቢወጡ፣ ጨለማ ውስጥም ቢሆኑ ብርሃንን የሚመለከቱበት እውነተኛው ብርሃን ወንጌላችን ነው። ማን ነው? ወንጌል ነው። ወንጌል ብርሃን ነው። ወንጌል ጨለማን የሚያርቅ ነው። ወንጌል ጨለማን የሚያሸንፍ ነው። ስለዚህ በወንጌል ያለው ሰው በብርሃን ይመላለሳል። በወንጌል ያለው ሰው በብርሃን ይመላለሳል። ኑ በብርሃኑ አንሶሱ ብሎ እንደነገረን በብርሃኑ እንድንመላለስ ያደርገናል። ምን? ወንጌል። ወንጌል ማለት እንደሚታወቀው እነ ሊቀ ጉባኤ እንደሚተረጉሙት ወንጌል ማለት ብስራት ማለት ነው። መልካም ዜና ማለት ነው። መልካም ዜና ማለት ደግሞ ወልደ እግዚአብሔር እንደነገሰ ዲያብሎስ እንደተሻረ የሚያስረዳን የሚነግረን፣ ስለዚህ ከእስራታችን እንደተፈታን ከእስራታችን የተፈታና ነፃ የወጣን መሆናችንን የሚመሰክርልን ነው ወንጌል ማለት። ወንጌል ማለት ብስራታችን ነው። እርሱ ለምእመናን ብርሃን ነው። ለእያንዳንዳችን በእያንዳንዳችን ሕይወት ብርሃናችን ቃሉ ነው። የእግዚአብሔር ቃል ብርሃን ነው። እርሱ ብቻ አይደለም። ምን ወንጌሉ ብቻ? ወንጌሉ የተሸከሙ አባቶቻችን ሐዋርያትም ብርሃን ናቸው አይደለም? አንትሙ ውእቱ ብርሃኑ ለዓለም፣ እናንተ የዓለም ብርሃን ናችሁ ብሏቸዋልና ባለቤቱ። ስለዚህ ወንጌልን የተሸከሙ ደቀ መዛሙርት ሁሉ ብርሃን ናቸው። ስለዚህ ማለት ምን ማለት ነው? ለደቀ መዛሙርቱ ብቻ ነው? ለሐዋርያት ብቻ ነው የሚሰራው? ለሰባ ቤት ብቻ ነው የሚሰራው? ለሰላሳ ቅዱሳት አንስት ብቻ ነው የሚሰራው? በፍጹም አይደለም። ወንድሞቼ፣ አባቶቼ፣ እናቶቼ እናንተ ብርሃን ናችሁ። ምን? በክርስቶስ ስላመናችሁ እውነተኛ ብርሃን ከእናንተ ጋር ስለተዋሃደ እናንተ ብርሃን ናችሁ። ምን ማለት ነው ብርሃን ነው የምትለው? እኛ ራሳችን መብራት ሲጠፋ ፀሐይ ሲጠልቅ እየጨለመብን እንዴት ብርሃን ናችሁ ትላለን የሚል ሀሳብ ሊመጣባቸው ይችላል። በእውነት ውስጥ አይደለም። መልካም ምግባራችሁ፣ መልካም ስራችሁ፣ ቅድስናችሁ፣ ወደ ቤተ እግዚአብሔር መጥታችሁ መመላለሳችሁ፣ በእግዚአብሔር ፊት መንበርከካችሁ ኃጢአት አንሰራም እያልኳችሁ አይደለም። ኃጢአት አንሰራም እያልኳችሁ አይደለም። ኃጢአት ልንሰራ እንችላለን። ነገር ግን ክብር ምስጋና ለስሙ ይግባውና ስለኛ ሲል ተላልፎ
በስራችን በምግባራችን በኑሯችን ብርሃን ነን። ግን ነን እውነት ነው፣ እንደ ቃሉ እውነት ነው። ክርስቲያኖች ማለት የዓለም ብርሃን ናቸው። በዚያን ሰዓት ከእርሱ ጋር ሲከተሉት የነበረውን ለደቀ መዛሙርቱ ምን ብሏቸዋል? እናንተ የዓለም ብርሃን ናችሁ ብሏቸዋል። ደግሞ ልክ ነው፣ እውነት ነው፣ ይገባቸዋል። ይህንን ስለ ሐዋርያት ይገባቸዋል። ለነዛን ሰዓት ለነበሩ ክርስቲያኖች ይገባል። ይህ ስም ይኸው ከአንዲት ሰገነት ከማርያም ሰገነት ወጥተው ዓለምን በወንጌል ያጥለቀለቁት፣ ዓለምን በብርሃን ያጥለቀለቁት፣ በወንጌል ያጥለቀለቁት እነዛ አርበኞች ሰዎች ናቸው። የወንጌል አርበኞች፣ የወንጌል አርበኞች ናቸው። እነሱ እውነተኞች ብርሃን ነበሩ። ግን እኛስ ብርሃን ነን? እኛስ አሁን እያበራን ነን? ወንጌልን ላልሰሙ እንዲሰሙ እያደረግን ነው? እያደረግን ከሆነ መልካም ነው። ብስራቱ ያልደረሰባቸው ብስራቱ እንዲደርሳቸው ከእኛ ጋር አንድ እንዲሆኑ ከእኛ ጋር የብርሃኑ ተካፋዮች እንዲሆኑ ከብርሃኑ ጋር ሰብከንላቸዋል። በምስራቅ ቤታችን መድረክ ላይ ቆሞ መስበክ ብቻ አይደለም ስብከት ማለት። እውነቴን ነው የምነግራቸው። መድረክ ላይ ቆሞ መስበክ ብቻ አይደለም ስብከት ማለት። ስብከት ማለት በየቤታችን ልጆቻችንን፣ ስብከት ማለት በጎረቤታችን ያሉትን ማህበረሰብ አርአያ ከሆናቸው የክርስትና ሕይወት መልካምነት ምን ያክል እንደሆነ ካሳየናቸው ምን ሆን ማለት ነው? ብርሃን ሆንባቸው ማለት ነው። ለአካባቢው ብርሃን ሆን ማለት ነው። በምስራ ቤታችን እውነትና እውነት ይዘን እውነት የምንሰራ ከሆነ እኛ በምስራ ቤታችን ላለውን ሰው ሁሉ ለአማኒ ምን ሆን ማለት ነው? ብርሃን ሆን ማለት ነው። ብርሃን ሆን የማይደረግ የማያደርገው እኔ ክርስቲያን ነኝ፣ እኔ ክርስቶስ ተከታይ ሁኝ፣ እኔ ክርስቲያን ሁኝ፣ እንዴት ይህንን ነገር አደርጋለሁ? በፍጹም አይሆንም በምንልበት ሰዓት ከእኛ ያሉት ሰዎች የአማንያን ይህንን ያክል ምግባራቸው ያማረ እነዚህ ክርስቲያኖች ምን ቢሆኑ ነው? አያችሁ፣ ጥያቄ ምልክት ይገባል። አንድ ቀን እኛ ለክፉ ነገር አንታዘዝም፣ ይህንን ነገር ሃይማኖታችን አይፈቅደው፣ ወንጌል አይፈቅደው፣ ሕጋችን አይለው፣ ክርስቶስ አምላካችን አላስተማረንም ብንል አንድ ቀን ይህንን ነገር በአእምሯቸው ላይ ጥያቄ ምልክት ይፈጥራል። እንዴት እንደዚህ ይላል? እንዴት ነው እነዚህ ክርስቲያኖች ይህቺ እገሌ የምትባለዋ ክርስቲያን እንዴት ነው እንዲህ ያለው? እገሌ የሚባለው ክርስቲያን እንዴት ነው እንዲህ ብሎ የተናገረው? በሁለተኛ ደግሞ ወንድም ይፈልግሃል ይላል። እርግጠኛ ነው። ምንድን ነው እንደዚህ የምትለው ብሎ ይጠይቃል። ታስረዳዋል። በሶስተኛው ቀን ከአንተ ጋር ቤተክርስቲያን ነው። ምክንያቱም ደግሞ ራሱ የተናገረው ይህንን ነው። የእናንተ ስራችሁን በምን ላይ ይብራ? በሰው ላይ ይብራ አይደለም? በሰው ላይ ይብራ። ምናችሁ? ስራችን፣ ምግባራችን፣ ህይወታችን። ይህንን ነው ብርሃንነት ማለት። በድንግል ማርያም ብቻ የቀረ አይደለም። በዳረሚቱ አክበር ስራ ተገልጾ ብቻ የቀረ አይደለም። ብርሃኑ በቤተ ክርስቲያን ውስጥ አለ። በቤተ ክርስቲያን ውስጥ አለ። በእያንዳንዳችን ውስጥ አለ። ነገር ግን ለምን ተጋረደ? ለምን አላበራም ቢባል የኛ ድክመት ነው። የኛ ድክመት ምን ስለሆነ እኛ ቅዱስ ዳዊት ምንድነው ያለ ይነታ ለእመሪ ከሰራጭ ትረውጡ ምስሌሁ ይሆን። ከሌባ ጋር ሌባ እንሆናለን፣ ከዝሙተኛ ጋር ዝሙተኛ እንሆናለን። ይህንን ስንሆን ነው ብርሃናችን የሚጨልመው። እንዲህ እያደረግን ነው ብርሃናችን እያቀለለው ያለ ነው እንጂ ብርሃናችንማ አሁንም በቤተ ክርስቲያን እንደተሰጠ ነው። ታስታውስ የለ በዚያች በሰገነቷ እያሉ አንትሙሰ ጽንዑ ተስፋሁ ለአብ ተብለው ሐዋርያት ከአብ ዘንድ የሚላክላችሁን መንፈስ ቅዱስን ጠብቁ ተብለው በሰገነት ላይ በነበሩበት ሰዓት
ያ ብርሃን መጥቶ በእያንዳንዳቸው ጭንቅላት ሲያር አላስታወሳችሁ? ያንን እርሱ ብርሃን ነው አሁን በቤተ ክርስቲያን አለ እያልኩ ያንን ብርሃን መንፈስ ቅዱስ የወረደውን መንፈስ ቅዱስ በዚያን ሰዓት የወረደውን መንፈስ ቅዱስ በእያንዳንዳቸው በቤተ ክርስቲያን ውስጥ እና የተደገመ ወይም የተናፈነ እሳት እንዳያደርግ ታስታውሳላችሁ? እናቶቻችን በገጠር ያሉት እናቶቻችን ታስታውሳላችሁ አይደል? ምን ያደርጋሉ? እንደ አሁኑ ክብሪት ባልመጣበት ሰዓት እሳቱን በአመድ ድፍን አድርገው ይታገላሉ። ጠዋት ይነሱና አመዱን ገለጥ ገለጥ አድርገው እሳቱን ያቀጣጥሉታል፣ ያበሩታል። እንኪያውስ አሁንም መንፈስ ቅዱስ በውስጣችን አለ። በኃጢአታችን ምክንያት ተዳፍኖ ሊሆን ይችላል እንጂ በውስጣችን አለ። ስለዚህ እሱ ገለጥ እናድርገውና በንስሐ አባታችን ቀርበን ያንን አመዱን ገለጥ እናድርገውና ላቁመው አመዱን ማለት ሌላ ነው። ላቁመው አመዱ ኃጢአት ነው። የኃጢአታችንን ገለጥ ገለጥ